ሰሞኑን በዓለም አቀፍ ደረጃ ትኩረት ከሳቡ ጉዳዮች መካከል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ጋር ያካሄዱት የስልክ ንግግር ይገኝበታል። ፕሬዝዳንት ዶናልድ ትራምፕ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋርም በተመሳሳይ በስልክ ለአንድ ሰዓት ያህል መወያየታቸውም እንዲሁ ትኩረትን የሳበ ሆኗል። በተለይም ከዩክሬኑ ፕሬዝዳንት ጋር ያካሄዱት ውይይት ቀደም ብለው ከሩሲያው ፕሬዝዳንት ጋር በነበራቸው ንግግር ከተነሱ ነጥቦች መሰረት ያደረገ መሆኑ ተሰምቷል። ውይይቱ የሩሲያ ዩክሬን ጦርነትን በሰላም ለመቋጨት በሚደረገው ጥረት በሩሲያው ፕሬዝዳንት ቭላዲሚር ፑቲን የቀረቡ ጥያቄዎችና ፍላጎቶች ላይ ያተኮረ መሆኑን ትራምፕ ተናግረዋል። ይህን ተከትሎም የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የብሔራዊ ደህንነት አማካሪያቸው ማይክል ዋልዝ የውይይት አጀንዳ እንዲያቀርቡ በፕሬዝዳንት ትራምፕ ትዕዛዝ ተላልፎላቸዋል። ጦርነቱን በሰላም ለመቋጨት የተጀመሩ ውይይቶች እስካሁን በመልካም ሁኔታ እየተከናወኑ ስለመሆናቸውም ፕሬዝዳንት ትራምፕ አመላክተዋል። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዳሰሳ ጀመረም። የዛሬው ዳሰሳችን ርዕሰ ጉዳይ የአሜሪካው ፕሬዝዳንት ከሩሲያና ዩክሬን መሪዎች ጋር ያካሄዱትን ንግግር የተመለከተ ይሆናል። በሌላ በኩል የአውሮፓ ሀገራት ከዩክሬን ሩሲያ ጦርነት አንጻር የያዙት አቋምን በመጠኑ ይመለከታል። ተረኛ አዘጋጅና አቅራቢ ተስፋ ያለነ። ሲጠበቅ ነበር። ዓለም በእጅጉ ሲጠብቀው የነበረ ነው። የሁለቱ ሀያላን ሀገራት ሩሲያና አሜሪካ መሪዎች የማክሰኞ ዕለቱ የስልክ ውይይት ተጠባቂ የሆነበት ዋነኛ ምክንያትም ለሰላም መስፈን አንዳች ረብ ይገኝበት እንደው በሚል ነው። ከዋይት ሃውስ ወደ ክሬምሊን ተጠባቂው ስልክ ተደወለም። ደዋዩ ፕሬዝዳንት ዶናልድ ትራምፕ ናቸው። በቀጠሮ ሰዓት ጥሪውን ሲጠብቁ የነበሩት የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ስልኩን አነሱ። የሁለቱ መሪዎች ውይይት ሰዓታትን የወሰደ እንደነበር ተነግሯል። ፕሬዝዳንት ትራምፕ ይዘው የቀረቡት ዋነኛ ሐሳብ ሩሲያ ለአንድ ወር የሚዘልቅ ሁሉን አቀፍ የተኩስ አቁም ስምምነትን ትቀበል የሚል ነው። ይህ የአሜሪካ ሐሳብ በቀደመው ሳምንት ለዩክሬን ቀርቦላት የተቀበለችው ቢሆንም ሩሲያ እንደማትቀበለው ባለፈው ማክሰኞ ዕለት ይፋ አድርጋለች። ፕሬዝዳንት ፑቲን ለፕሬዝዳንት ትራምፕ በግልጽ እንደነገሯቸው ከሆነ ሩሲያ በአሜሪካ የቀረበላትን የዩክሬንን የኢነርጂ መሠረተ ልማቶች ላይ ጥቃት ከማድረስ መታቀብን ለ30 ቀናት ያህል ተቀብላው ትቆያለች። ይሁንና አሁን ሁሉን አካታች የተኩስ አቁም ስምምነትን የምትቀበልበት መደላድል ገና አልተሟላም ነው ያሉት። ከአሜሪካ ውጭ ጉዳይ ሚኒስቴር ሆኖም ለቢቢሲ በቋሚ ዘጋቢነት የሚሠራው ቶም ባትማን በወቅቱ ባሰፈረው ትንታኔ መሠረት ሩሲያ ከዩክሬን ጋር የተሟላ ተኩስ አቁም ስምምነት ላይ ልትደርስ የምትችልበትን አንድ ዋና ነጥብ አመላክቷል። ፕሬዝዳንት ፑቲንና መንግሥታቸው የተሟላውን ተኩስ አቁም ስምምነት ለ30 ቀናትም ቢሆን ሊቀበሉ የሚችሉት ዩክሬን ወዳጆቿ ከሆኑ የውጭ ኃይሎች የሚቀርብላት ሁለንተናዊ ወታደራዊ ድጋፍ ከተቋረጠ ብቻ ነው። ይህን በተመለከተም በማክሰኞ ዕለቱ የስልክ ውይይት ወቅት ፕሬዝዳንት ፑቲን ለፕሬዝዳንት ትራምፕ በግልጽ ነግረዋቸዋል። የተሟላ ሁሉን አቀፍ የተኩስ አቁም ስምምነት ሊሠራ የሚችለው አሉ ፑቲን በወቅቱ ከሌሎች ሀገራት ለዩክሬን እየቀረበላት ያለው ወታደራዊ ድጋፍና የኢንተለጀንስ ውጤቶችን ማጋራት ከተቋረጠ ብቻ ይሆናል። ይህ የሩሲያ ሐሳብ ባለፈው ማክሰኞ ዕለት ብቻ ሳይሆን ቀድሞም በተደጋጋሚ ስትሟገትበት የነበረ ነው። ይሁንና የዩክሬን አጋር የሆኑ የአውሮፓ ሀገራት በሩሲያ በኩል የሚቀርቡ እንዲህ ያሉ ቅድመ ሁኔታዎችን አይቀበሉም። የቢቢሲው ቶም ባትማን እንደሚለው ከሆነም የማክሰኞ ዕለቱ የፑቲን ትራምፕ የስልክ ንግግር አሜሪካ እስካለፈው ሳምንት ድረስ ይዛው ከቆየችው የጸና አቋምም ቢሆን ሸብረክ እንድትል ያደረጋት ነው። ባለፈው ሳምንት የአሜሪካና ዩክሬን ተደራዳሪ ዲፕሎማቶች በጄዳ ተገናኝተው በነበረ ጊዜም ኪየቭ በዋሽንግተን የቀረበላትን ወዲያውኑ ተፈጻሚ መሆን የሚጀምር የ30 ቀናት የተኩስ አቁም ስምምነትን ሙሉ በሙሉ ተቀብላ ነበር። ይህንኑ ሐሳብ ታዲያ ማክሰኞ ዕለት አሜሪካ ለሩሲያ ስታቀርብ ተቀባይነትን ሳያገኝ ቀረም።
ፕሬዝዳንት ፑቲን የማይቀበሉበትን ምክንያት በማስረዳት እምቢኝ አሉ። ፕሬዝዳንት ዶናልድ ትራምፕ ባቀዱት መጠን ፕሬዝዳንት ቭላዲሚር ፑቲንን ማሳመኑ ባይሳካላቸውም ስለ ሰላም የጀመሩትን ንግግር በጣም በቅርቡ መካከለኛው ምስራቅ ውስጥ በዲፕሎማቶቻቸው በኩል ሊያስቀጥሉ ተስማምተው ነበር። መረጃዎች እንደሚያመላክቱት በቼዝ ጨዋታ በዓለም ሩሲያ ቁጥር አንዷ ነች። ሩሲያውያን በቼዝ ጨዋታ የሚያህላቸው የለም ነው የሚባለው። ፕሬዝዳንታቸው ቭላዲሚር ፑቲን ደግሞ ዓለም አቀፍ ፖለቲካውን እንደ ቼዝ ይጫወቱታል ይሏቸዋል። የፖለቲካዋን ጠጠር ወደፊት ወደ ኋላ አሊያም ወደ ጎን የሚሉባትን ጊዜና ሁኔታ እያሰሉ ጠንቅቀው የሚጓዙ ተጫዋች ናቸውም ይሏቸዋል። እኒህን የዓለም አቀፍ ፖለቲካ ሸማኔ የሚጠራጠሩ ተንታኞች ደግሞ ፑቲን በእርግጥ ለተኩስ አቁም ስምምነት ከልብ እየተደራደሩ ነው ወይስ ጊዜ መግዣ አድርገው እየተጠቀሙበት ሲሉ ይጠይቃሉ። ከዚህ በተቃርኖው ደግሞ ፕሬዝዳንት ፑቲንና መንግሥታቸው የምዕራባውያን በተለይም የኔቶ አባል ሀገራት የሆኑ የአውሮፓ ሀያላን እየተማከሩም በዩክሬን በኩል ጠጋ ማለታቸው ለሩሲያ ሕልውና ስጋት አድርገው መመልከታቸው ተገቢ ነው ሲሉ የሚወግን ትንታኔ ያቀርባሉ። በእርግጥ ፕሬዝዳንት ትራምፕና ፕሬዝዳንት ፑቲን 2 ሰዓታትን ያህል በፈጀው የስልክ ቆይታቸው አንዳቸው ለአንደኛቸው ያቀረቧቸው ጥያቄዎች ነበሩ። ፕሬዝዳንት ፑቲን የሩሲያና የአሜሪካ የበረዶ ስፖርት አይስ ሆኪ ቡድኖች ግጥሚያ እንዲያካሂዱ ለፕሬዝዳንት ትራምፕ ጥያቄ ያቀረቡላቸው። ፕሬዝዳንት ትራምፕም ጥያቄውን በደስታ ተቀብለውታል። ባለፈው ማክሰኞ በአሜሪካና ሩሲያ ፕሬዝዳንቶች መካከል የተካሄደውን የስልክ ንግግርና ውጤቱን በተመለከተም የዩክሬኑ ፕሬዝዳንት ሐሳባቸውን አካፍለዋል። ለይፋዊ ጉብኝት ረቡዕ ዕለት ፊንላንድ የነበሩት ፕሬዝዳንት ቮሎዲሚር ዜሌንስኪ ሄልሲንኪ እንደደረሱ ሰጥተውት በነበረ መግለጫ ሩሲያ በዩክሬን የኢነርጂ መሠረተ ልማቶች ላይ ጥቃት ላለመፈጸም ተስማምቻለሁ ማለቷን በአዎንታዊነት ተቀብለውታል። በእርግጥ ደግሞ ትራምፕና ፑቲን በዚህ ጉዳይ ላይ ስለተነጋገሩት በቅድሚያም በጥልቀት መረዳት እንደሚፈልጉም አልሸሸጉም። የዩክሬን የኢነርጂ መሠረተ ልማት በጦርነቱ ክፉኛ ስለመጎዳቱ መረጃዎች ያመላክታሉ። ከ7 ወራት በፊት ፕሬዝዳንት ቮሎዲሚር ዜሌንስኪ ራሳቸው ይፋ አድርገውት በነበረ መረጃ መሠረት እንኳን ከዩክሬን የኢነርጂ መሠረተ ልማቶች 80 በመቶ ወድሟል። ይህ አሃዝ ከ7 ወራት ወዲህ ያለውን አይጨምርም። ለዚህም ይመስላል የአሜሪካው ፕሬዝዳንት ባለፈው ማክሰኞ ከፕሬዝዳንት ፑቲን ጋር በነበራቸው የስልክ ቆይታም ሩሲያ የዩክሬንን የኢነርጂ መሠረተ ልማቶች ከማጥቃት እንድትቆጠብ ከፍተኛ ግፊት በማድረግ ማሳካት የቻሉት። የስልክ ውይይቱን ተከትሎ ፕሬዝዳንት ዶናልድ ትራምፕ የራሳቸው ንብረት በሆነው ትሩዝ በተሰኘው የማኅበራዊ መገናኛ ሰሌዳ ላይ ከሩሲያው አቻቸው ጋር ያደረጉትን ንግግር በጣም ጥሩና ውጤት ያዘለ ብለውታል። የሰላም ስምምነት ላይ ለመድረስ አስፈላጊ የሆኑ ቀዳሚ ጉዳዮችን መክረንባቸዋል። የኢነርጂ መሠረተ ልማቶችን ያለማጥቃት ስምምነት ላይ ተደርሷል። ጥቅልና የተሟላ ለሆነው የተኩስ አቁም ስምምነት ጊዜ ሳናባክን እንደምንሰራም ተግባብተናል። እናም በመጨረሻም ይህን በሩሲያና ዩክሬን መካከል የሚካሄድ ዘግናኝ ጦርነት እስከናካቴው መቋጨት ስለሚቻልባቸው ሁኔታዎችም ጭምር ተነጋግረናል ብለዋል። ፕሬዝዳንት ዶናልድ ትራምፕ ይህን በገጻቸው ላይ አጋርተው ጥቂትም አልቆየም። ሩሲያ በዩክሬን ላይ ከባድ የተባለ ተከታታይ የሆኑ የድሮን ጥቃቶችን መፈጸሟ ተሰምቷል። ዩክሬንም እንዲሁ የሩሲያ ግዛቶች ላይ ድብደባዎችን ማካሄዷም ተሰምቷል። ሩሲያ የፈጸመችውን ድብደባ ተከትሎም ሄልሲንኪ ይገኙ የነበሩት የዩክሬኑ ፕሬዝዳንት ወዲያውኑ ሩሲያ የተኩስ አቁም ስምምነቱን ጥሳለች ሲሉ ስሞታ አሰምተዋል። ሰሚ በተባለ ስፍራ የሚገኝ ሆስፒታል እንዲሁም የስሎቪያንስኪ ኃይል አቅርቦት የሩሲያ ድሮኖች ኢላማ ነበሩ ነው ያሉት ፕሬዝዳንት ዜሌንስኪ ረቡዕ ዕለት በሰጡት መግለጫ። እንዲህ ያሉ አሳዛኝ መረጃዎች እየወጡ ቢሆንም ተስፋን አመላካቾችም ደግሞ አሉ። ከነዚህ አንዱ ሩሲያና ዩክሬን ምርኮኞችን ሊለዋወጡ
ቀደም ብሎ መሰማቱ ነው። ከሁለቱም በኩል በእኩል መጠን 175 ምርኮኞችን ይለዋወጣሉ። ሩሲያ በራሴው ፍቃድ ተጨማሪ ሕክምና የሚያስፈልጋቸውን 23 ዩክሬናውያን ምርኮኞችንም ወደ ሀገራቸው ልካለው ብላለች። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕና ፕሬዝዳንት ፑቲን በስልክ በነበራቸው ቆይታም ሩሲያ በዩክሬን የኢነርጂ መሠረተ ልማቶች ላይ ጥቃት እንዳትፈጽም መግባባት ላይ መድረሳቸውን ተሰናባቹ የጀርመን መራሄ መንግሥት ኦላፍ ሾልዝ ከፈረንሳዩ ፕሬዝዳንት ጋር በመሆን በሰጡት መግለጫም በአዎንታ ተቀብየዋለሁ ብለዋል። ይሁንና አሉ መራሄ መንግሥት ኦላፍ ሾልዝ፣ ይህ መግባባት የዩክሬንን ይሁንታ ካላገኘም ስምምነት መሆን አይችልም። በሩሲያና አሜሪካ መሪዎች የስልክ ውይይት ዙሪያም መረጃዎች መውጣታቸውን ቀጥለዋል። የፕሬዝዳንት ትራምፕ የዘላቂ ተኩስ አቁም ሐሳብም ሆነም የፕሬዝዳንት ፑቲን የሁለቱ ሀገራት የበረዶ ስፖርት አይስ ሆኪ ቡድኖች ይጋጠሙ የሚለው ሐሳብ መቼ ተፈጻሚ እንደሚሆን ግን ለጊዜው አልታወቀም። ዘግየት ብሎ እንደተሰማው ከሆነም ሩሲያና ዩክሬን በአሜሪካ አማካኝነት በቀጣዩ ሳምንት መጀመሪያ ላይ ለንግግር ይቀመጣሉ። የፊታችን ሰኞ ወደ ሳዑዲ አረቢያ የሚያቀኑት የዩክሬንና የሩሲያ ዲፕሎማቶች በአሜሪካ አቻዎቻቸው በኩል በተናጠል እንደሚነጋገሩ ነው የተሰማው። የመነጋገሪያ ዋና አጀንዳቸውም ከፊል ተኩስ አቁም ስምምነት መድረስ የሚቻልበትን ሁኔታ የተመለከተ ነው። ትናንት ሐሙስ ፕሬዝዳንት ዜሌንስኪ ከሚገኙበት ኦስሎ ኖርዌይ ሆነው በጉዳዩ ዙሪያ መግለጫ ሰጥተው ነበር። ሳውዲ አረቢያ ሰኞ ዕለት የአሜሪካ ባለሥልጣናት ከዩክሬን ልዑካን ጋር በቅድሚያ በተናጠል ይመክራሉ። ከዚያም ከሩሲያ ልዑካን ጋርም እንዲሁ በተናጠል ይነጋግራሉ። በዚህ መንገድ ነው ውይይቱ የሚካሄደው ብለዋል። ስለ ሰኞ ዕለቱ ንግግር ሩሲያም ማረጋገጫ ሰጥታለች። የፕሬዝዳንት ፑቲን የውጭ ጉዳይ ፖሊሲ አማካሪ የሆኑት ዩሪ ዩሻኮቭ በሰጡት መግለጫም የሀገራቸው ሩሲያና የአሜሪካ ባለሥልጣናት በሪያድ ሳውዲ አረቢያ የፊታችን ሰኞ ተገናኝተው ይነጋገራሉ ነው ያሉት። በዚህ የሁለትዮሽ ንግግር ዋና ትኩረታቸው በጥቁር ባህር የመርከቦች ምልልስ ደህንነትን ማስጠበቅ ስለመሆኑም ነው የተናገሩት። በሪያድ በሚካሄደው ንግግር ላይ ሩሲያ በቀድሞ አንጋፋ ዲፕሎማቷም ግሪጎሪ ካራሲንና የሀገሪቱ የመረጃና ደህንነት ኤፍኤስቢ ዳይሬክተር ዋና አማካሪ በሆኑት ሰርጌ ቤሴዳ ትወከላለች። የጥቁር ባህር መተላለፊያ መስመር ደህንነት ጉዳይ ሩሲያንም አሜሪካንንም እንደሚያሳስባቸው ይነገራል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ያረጋገጡትም የሁለቱ ሀገራት ፕሬዝዳንቶች ማክሰኞ ዕለት በነበራቸው ውይይት ወቅት ካነሷቸው ጉዳዮች አንዱ ይኸው የጥቁር ባህር የመተላለፊያ መስመር ደህንነትን የተመለከተ ነው። የመሪዎቹን ንግግር ተከትሎም ከዋይት ሃውስ መግለጫ ወጥቶ ነበር። ፕሬዝዳንት ትራምፕና ፕሬዝዳንት ፑቲን በጥቁር ባህር ላይ የተኩስ አቁም ተፈጻሚ በሚሆንባቸው ሁኔታዎች ዙሪያም ቴክኒካዊ ድርድር እንዲካሄድ ተስማምተዋል ብሏል። የሩሲያና የዩክሬን መሪዎች ከአሜሪካው ፕሬዝዳንት ጋር ከተነጋገሩ በኋላም በሁለቱም በኩል አንዳቸው በሌላኛቸው የኢነርጂ መሠረተ ልማቶች ላይ ጥቃት ላለመፈጸም በመርህ ደረጃ ተቀብለናል ብለዋል። ፕሬዝዳንት ዜሌንስኪ በትናንት ሐሙስ መግለጫቸው በእርግጥ ጠብቄ የነበረው ፍላጎቴም ሁሉን አቀፍ የተሟላ ተኩስ አቁም ነበር ብለዋል። ይሁንና አሁን ሩሲያ የተቀበለችውን በኢነርጂ መሠረተ ልማቶች ላይ ጥቃት ያለመፈጸምን ስምምነት ዩክሬንም በተመሳሳይ እንደምትስማማና ለዚሁ ተፈጻሚነትም ከአሜሪካ ጋር በቅርበት እንደምትሠራ አረጋግጠዋል። በዋሽንግተን በኩል አንድ መረጃ ወጥቶ ነበር። ዩክሬን ሩሲያ በተቆጣጠረችባት ዛፓሮዥያ ግዛት የኒውክሌር ኃይል ማመንጫ ጣቢያ አላት። ይህን ጣቢያ አሜሪካ ከሩሲያ ተረክባ ልታስተዳድረው እንደምትችል ነበር ፈንጠቅ ያለው መረጃ የጠቆመው። የዩክሬኑ ፕሬዝዳንት ግን ከአሜሪካዎቻቸው ጋር በነበራቸው ውይይት ይህን በተመለከተ እንዳልተነጋገሩበት ነው በትናንቱ መግለጫቸው የተናገሩት። ዛፓሮዥያ የኒውክሌር ኃይል ማመንጫ ጣቢያ
ዩክሬን አሉኝ ትላቸው ከነበሩ ስትራቴጂካዊ ሀብቶች አንዱ ነው። ጦርነቱ የዛሬ 3 ዓመት እንደተጀመረ በሩሲያ ቁጥጥር ስር ከመዋሉ ቀድሞ በነበሩት ዓመታት ዩክሬን ከሚያስፈልጋት አጠቃላይ የኤሌክትሪክ ኃይል ሩቡን የምታገኘው ከዚሁ የኒኩለር ኃይል ማመንጫ ጣቢያ እንደነበር መረጃዎች ያመላክታሉ። ፕሬዝዳንት ዜሌንስኪ ከፕሬዝዳንት ትራምፕ ጋር ስለነበራቸው የስልክ ንግግር ትናንት በተገኙበት ኦስሎ ከጋዜጠኞች ከቀረቡላቸው ጥያቄዎች አንዱ ክራይሚያን የተመለከተ ነው። እንደሚታወሰው ክራይሚያን ሩሲያ በኃይል ተቆጣጥራ የራሷ አንድ አካል ካደረገቻት ከ10 ዓመታት በላይ ሆኗል። ትናንት ጋዜጠኞች ለዜሌንስኪ ያነሱት ጥያቄ ታዲያም ከአሜሪካው ፕሬዝዳንት ጋር በነበሩት ውይይት ወቅት ፕሬዝዳንት ትራምፕ ክራይሚያ የሩሲያ አንድ አካል እንደሆነች በይፋ ለመቀበል እያሰቡበት እንደሆነም ነግሮት ይሆን የሚል ነው። ዜሌንስኪ መለሱ፣ የለም በነበረን የስልክ ውይይት ይህም ጉዳይ አልተነሳም ሲሉ መልሰዋል። ሞስኮም በተደጋጋሚ ክራይሚያ የሩሲያ የጥቁር ባህር የትራንስፖርትና የባህር ኃይል ዋና ወደብ ናት ትላለች። እናም ክራይሚያ የሩሲያ አንድ አካል ናት። ይሁንና አሁን ድረስ የጥቁር ባህር ሰላጤ የዩክሬን አንድ አካል እንደሆነ ነው የሚያምኑት። ፕሬዝዳንት ቮሎዲሚር ዜሌንስኪ ለጉብኝት ከሚገኙበት ኦስሎ ኖርዌይ ሆነው በቪዲዮ ኮንፍራንስ የብራስልሱን የአውሮፓ መሪዎች ስብሰባም ተካፍለው ነበር። ከህብረቱ አባል ሀገራት መካከል ደግሞ ሃንጋሪ ጸረ ዩክሬን አቋም ታራምዳለች ሲሉም ዜሌንስኪ ወቀሳ አሰምተዋል። ለመላ አውሮፓ አህጉር ወሳኝና ጠቃሚ የሆነ ውሳኔ እንዴት በአንድ ሰው ድምፅ ይሻራል ሲሉም ሞግተዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በተደጋጋሚ በዩክሬን ጉዳይ ህብረቱ ሊያሳልፍ ያሰናዳቸውን አቋሞች በድምፅ ውድቅ ማድረጋቸው የተለመደ ነው። ዜሌንስኪ እንደሚሉት ታዲያም ህብረቱ በቪክቶር ኦርባን ላይ አንዳች አቋም ሊያሳልፍ ይገባል ብለዋል። ህብረቱ በሩሲያ ላይ ከፍተኛ ጫና ማድረጉን እንዲገፋበት የጠየቁት ዜሌንስኪ እግረ መንገዳቸውንም ለመሳሪያ መግዣ የሚውል 5 ቢሊዮን ዩሮ ከህብረቱ እንዲሰጣቸውም ነው የተማጸኑት። የሩሲያ ዩክሬን ጦርነት አውሮፓን ከዕለት ወደ ዕለት እየባሰ ወደሚሄድ ሐሳብ ውስጥ አስገብቷታል። በየተወሰኑ ሳምንታት ልዩነት ተከታታይ ስብሰባዎች መካሄዳቸውን ቀጥለዋል። አሁን ደግሞ ተራው የለንደን ሆኗል። በዩክሬን የሰላም አስከባሪ ጦር ጉዳይ ከፍተኛው ወታደራዊ ስብሰባም ከትናንት ጀምሮ በመካሄድ ላይ ነው። ከ20 በላይ ሀገራት በስብሰባው ላይ ታድመዋል። በስብሰባው ላይ ብሪታንያና ፈረንሳይ በአጋፋሪነት በሚመሩት የሰላም ማስከበር ተልዕኮ ጥምረት የተካተቱ ሀገራት ከፍተኛ ወታደራዊ መሪዎች እየተካፈሉ ናቸው። ለሚዲያ ፍጆታ ከሚውለው የመግቢያ እይታ ውጪ በዝግ የሚመክሩበት እንደሆነም ቀደም ብሎ ተነግሯል። በዚህ ስብሰባም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶና የአውሮፓ ህብረት እየተሳተፉ ናቸው። በምዕራባውያኑ በተለይም በአውሮፓ ሀገራት የሚዘወረው በዩክሬን የሰላም አስከባሪ ወታደሮችን የማሰማራት ዕቅድ ወደ ትግበራ ምዕራፍ እየተሸጋገረ ነው ሲሉ የብሪታንያው ጠቅላይ ሚኒስትር ሰር ኬር ስታርመር በዚሁ ስብሰባ ወቅት ተናግረዋል። የበጎ ፈቃድ ጥምረት በሚል መሪ ቃል እየተካሄደ ያለው የለንደኑ ጉባኤ ሩሲያና ዩክሬን የተኩስ አቁም ስምምነት ላይ ሲደርሱ ሰላም አስከባሪ ኃይል ወደ ስፍራው ለመላክ ተዘጋጅተናል ይበል እንጂ ሞስኮ ፈጽሞ እንዲህ ያለ ነገር መስማት አትሻም። አውሮፓ ህብረት በተለይም ኔቶ በሰላም ማስከበር ስም ሩሲያን ከበባ ውስጥ ለማስገባት ነው የሚፈልገው በማለት አትቀበለውም። በለንደን መካሄድ የጀመረውን የአውሮፓ ወታደራዊ ስብሰባ በተመለከተም ከሩሲያ በኩል የተባለ ነገር አለ። ሰርጌይ ሾይጉም የሩሲያ ደህንነት ምክር ቤት ዋና ጸሐፊ ናቸው። አሁን በአውሮፓ ጸረ ሩሲያ ዝንባሌዎች እየገነገኑ በመምጣት ላይ ናቸው ነው ያሉት። የክሬምሊኑ ቃል አቀባይ ድሜትሪ ፔስኮቭ ደግሞ ከዚህም መረር ኮምጠጥ ባለ መንገድ ነው የገለጹት። አውሮፓ አሉ ፔስኮቭ ወደ ጦር ክበብነት፣ ወደ ጦር ፓርቲነት እየተለወጠ ነው። ቀጠሉ ፔስኮቭ ከብራስልስ ሲሆን ከሌሎች የአውሮፓ ሀገራት መዲናዎች ከሁሉም ባይሆን ከአብዛኛዎቹም እየሰማን ያለነው አውሮፓን በመላ ወታደራዊ ስለማድረግ ነው። በእርግጥም የአውሮፓ ህብረት አባል ሀገራት ከሩሲያ አንጻር ጠንከር ያለ አቋም ለመያዝ
እንዲሁም በገባቸው ስጋት ልክም ወታደራዊ በጀታቸውን ለመጨመር ውሳኔዎችን በማሳለፍ ላይ ይገኛሉ። በቅርቡ የጀርመን መራሄ መንግስትነቱን ከተሰናባቹ ኦላፍ ሾልዝ የሚረከቡት ተመራጩ ፍሬደሪክ ሜዝ የመከላከያ ወጪን በከፍተኛ መጠን የማሳደግ ዕቅድ አቅርበዋል። እርሳቸው እንደሚሉት ሞስኮ በአውሮፓ ላይ ጠብ እየጫረች ነው። ይህን የጀርመኑን ተመራጭ መራሄ መንግሥት ንግግር ሩሲያ በዝምታ አላለፈችውም። ምላሽ ለመስጠት የውጭ ጉዳይ ሚኒስቴር ቃል አቀባይዋ ማሪያ ዛካሮቫ ብቅ አሉ። እንዲህም አሉ። ከጀርመን የፖለቲካ ልሂቃን ታሪካዊ የበቀል ጥማት የሚመነጭ ሐሳብ ነው። ታሪክ እንደሚያስታውሰው በሁለተኛው ዓለም ጦርነት ወቅት የናዚ ጀርመን ግብዓተ መሬት እንዲፈጸም የዚያን ጊዜዋ ሶቪየት ኅብረት ክንድ ወሳኙን ገድል ፈጽሟል። አሁን የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይዋም ወደ ጀርመን መራሄ መንግስትነት በመምጣት ላይ ያሉትን ፍሬደሪክ ሜዝንና የሐሳብ ተጋሪዎቻቸውን የጀርመን ፖለቲከኞችን የበቀል ጥማት ያላቸው በሚል ጎሸም ያደረጉትም ከዚሁ አንጻር ነው። ባሳለፍነው ማክሰኞ ተካሂዶ በነበረው የአሜሪካና ሩሲያ ፕሬዝዳንቶች ውይይት ዙሪያም ምልከታዎቻቸውን ካካፈሉ መካከል ኮሎኔል ማርክ ካንሻያንና ማሪያ ኔጎቫያ ይገኙበታል። ኮሎኔል ማርክ ካንሻያን ቀድሞ በአሜሪካ ባህር ኃይል ያገለገሉ ጡረተኛ ናቸው። አሁን መሠረቱን ዋሽንግተን ዲሲ ባደረገው የስትራቴጂክና ዓለም አቀፍ ጥናት ማዕከል ውስጥ የመከላከያና ደህንነት ዲፓርትመንት አማካሪ በመሆን ይሠራሉ። ማሪያ ኔጎቫያ ደግሞ በዚሁ ማዕከል የአውሮፓ ሩሲያና ዩሬዥያ ጉዳዮች አጥኚ ናቸው። ሁለቱ በጋራ የትራምፕና ፑቲንን ንግግር በተመለከተም ሰፋ ያለ ትንታኔ አቅርበዋል። እነርሱ እንደሚሉት ሩሲያ ከዩክሬን ጋር የገባችበትን ጦርነት ሙሉ በሙሉ ለማቆምና የሰላም ስምምነት ላይ ለመድረስ ሁለት አይነት ጎሎች እንዲሳኩላት ትፈልጋለች። አንደኛው ግብ ቢያንስ በትንሹ ሊሟላ ይገባል የምትለው ነው። ይህም ከዩክሬን ወስዳ የተቆጣጠረቻቸው አራቱ ግዛቶች ዶኔስክ፣ ሉሃንስክ፣ ኬርሰንና ዛፖሮዥያ የሩሲያ አካል ሆነው መጠቃለል አለባቸው የሚል ነው። ሁለተኛው ግቧ ደግሞ አሁን በዩክሬን ያለው መንግሥት እንዲለወጥ ሲሆን አፍቃሪ ሩሲያ የሆኑ የዩክሬን ፖለቲከኞች የኪየቭን ሥልጣን እንዲቆጣጠሩ ማስቻል ነው ይላሉ። የምዕራባውያን ዝንባሌ የተጫነው ትንታኔ ይሁን እንጂ ሩሲያ ከያዘቻቸው ግቦች መካከል እነዚህ ሊሆኑ አይችሉም ብሎ መከራከርም አይቻልም። የተከበራችሁ አድማጮቻችን ሳምንታዊው ዳሰሳ የእስካሁኑ ነበር። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። የዛሬው ተረኛ አዘጋጅና አቅራቢ ተስፋ ያለነ ነኝ። ጤና ይስጥልኝ።